ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? የዕለተ አርብ የማለዳ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና እና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። የተለያዩ ርዕሰ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የተለመደ የአክብሮት ግብዣዬ ነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአርሰናልን ጉዳዮች ነው በማስቀደም የምንጀምረው። የአርሰናል አዲሱ ፈራሚ በተለይ በክረምት የተጫዋቾች የዝውውር መስኮት የመጨረሻዎቹ ቀናት ላይ ፊርማውን ያኖረው ፒየሮ ሂንካፒዬ ወደ ልምምድ መመለሱ ነው እየተነገረ የሚገኘው። በጉዳት ላይ የነበረው የአርሰናል የኋላ መስመር ተጫዋች ፒየሮ ሂንካፒዬ አሁን ላይ ግን ወደ ልምምድ መመለሱ ነው እየተገለጸ የሚገኘው። ተጫዋቹ በትላንትናው የአርሰናል ልምምድ ላይም መሳተፉ ጭምር ተናግሯል። በትላንትናው የልምምድ መርሃ ግብር ላይ ግን ሌሎች አንዳንድ ተጫዋቾች ያልነበሩም። ለምሳሌ ያክል የነ ኖኒ ማንዱዌኬ፣ ማርቲን ኦዴጋርድ ከዛ በተጨማሪ እነ ካይ ሃቨርትስ፣ ቤን ዋይትም ጭምር እንዳልታየ የሚያሳዩ ዘገባዎች ናቸው የወጡት። ከጉዳት ጋር በተያዘ እንደሆነ በርካቶች ያነሳሉ። እንዲሁ ጋብሪኤል ሄሱስም በልምምድ ላይ እንዳልነበር ነው የተገለጸው። ነገር ግን በጉዳት ምክንያት ለቡድኑ ግልጋሎት መስጠት ያልቻለው ፒየሮ ሂንካፒዬ ወደ ልምምድ መመለሱን የተነገረው። በተጨማሪም ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ከብሔራዊ ቡድን ግዳጅ በኋላ ልምምድ መስራታቸውን የተነገረው። በሌላ በኩል ቤን ዋይት የቡድን ልምምድን አለመካፈሉ ነው ትላንትና የተነገረው። አርሰናል በተወዳጁ የእንግሊዝ ፕሪምየር ሊግ የስምንተኛ ሳምንት ጨዋታ ከፉልሃም ጋር በዚህ ሳምንት ጨዋታውን እንደሚያደርግ ይታወቃል። ዕለተ ቅዳሜ ላይ ነው ጨዋታውን የሚያደርገው። ከዛ ጨዋታ ጋር በተያዘም በነበረው የልምምድ ሴሽን ላይ ነው እነዚህ ተጫዋቾች እንደተገኙና እንዳልተገኙ ዘገባዎች በትልቁ እየወጡ የሚገኘው። አርሰናል ባለፈው የውድድር ዓመት በአውሮፓ ቻምፒየንስ ሊግ በጣም ጥሩ የሚባል ጉዞን አድርገው እንደነበር የምናስታውሰው ጉዳይ ነው። በተለይ በሚኬል አርቴታ ስር ትልልቅ ለውጦች ከሚባሉት መካከል አንደኛው አርሰናል በፕሪሚየር ሊጉ ብቻ ሳይሆን በአውሮፓም ጭምር ተወዳዳሪ የሆነ ቡድን ለመስራት መንገድ ላይ መሆኑና አምና ደግሞ ያሳየው ፐርፎርማንስ እጅግ በጣም ጥሩ የሚባል ከአውሮፓ ትልልቆቹ ክለቦች ጋር መፎካከር ጭምር የሚችል አይነት ቡድን እንደሆነ አምና አሳይቷል። ዘንድሮ የአውሮፓ ቻምፒየንስ ሊግን ያሸንፋሉ ተብሎ ከሚጠበቁ ቡድኖች መካከል ደግሞ አንደኛው እንዲሆን አድርጎታል። አምና በምድብ ዙሮች ላይ እንግዲህ ከ1 እስከ 8 ባለው ደረጃ ውስጥ ነው ሶስተኛ ደረጃን ይዞ ነበር አጠናቆ በቀጥታ ወደ ቀጣዩ ዙሪያ ያለፈው። ከዛ ውጪ ግን እነ ሪያል ማድሪድን ጭምር ሌሎችንም ትልልቁ የአውሮፓ ክለቦችን ጭምር ማሸነፍ የቻለበትን አጋጣሚ ጭምር የምናስታውሰው ጉዳይ ነው። እንዲሁ የተሰናበቱት ደግሞ በፓሪስ ሰን ዠርሜን እንደነበረ እናስታውሳለንና በጣም ጥሩ ግስጋሴን አድርገው እንደነበረ እናስታውሳለን። በተለይ ሪያል ማድሪድን ያሸነፉበት የደርሶ መልስ ውጤት በርካቶችን ያስገረመና አርሰናል በትክክልም አሁን ላይ በአውሮፓ ትልቁ ተወዳዳሪ ቡድን እንደሆነ ያሳየ ክስተት እንደነበር እናስታውሳለን። ነገር ግን በውድድሩ ሻምፒዮን ፓሪስ ሰን ዠርሜን ተሸንፎ ከውድድሩ ውጪ መሆኑ ይታወሳልና የአርሰናል ቁልፉ ተጫዋች የሆነው ቡካዮ ሳካ ቻምፒየንስ ሊጉ ላይ ከሰሩት ስህተት ዘንድሮ መማራቸውን ነው ከአርሰናል ሚዲያ ጋር በነበረው ቆይታ ላይ የተናገረው። ቡካዮ ሳካ አምና አንዳንድ ጥቃቅን ስህተቶች ነበሩብንና ለዛ ነው የፍጻሜው ተፋላሚ እንዲሁም የዋንጫው ባለቤት ያልሆን ነው። ነገር ግን ዘንድሮ ያንን ጥቃቅን ነገሮች ያስተካክለን እንደመጣን ይሰማኛል። ዘንድሮ ለትልቅ ነገር ነው የምንፎካከረው ሲል ቡካዮ ሳካ ሀሳቡን ሰጥቷል። የግማሽ ፍጻሜ ጨዋታ ውጤት የወሰነው የፓሪስ ሰን ዠርሜኑ ግብ ጠባቂ ጂያንሉጂ ዶናሩማ ነው ሲልም ጭምር ነው ሀሳቡን የሰጠው። በዛ ጨዋታ ላይ ጂያንሉጂ ዶናሩማ ባይሆን ኖሮ እኛ ጥለናቸው እናልፍ ነበር ሲል ጭምር ሀሳቡን ሰጥቷል። በጣም ጎበዝ ግብ ጠባቂ ነው ጂያንሉጂ ዶናሩማ። ብዙ ኳሶችንም ሲመልስብን ያመሸው ለሱ ትልቅ ስኬት ነው። ለእኛ ደግሞ የውድቀት ምሽት ነበር። ምክንያቱም ለፍጻሜ እንደምንደርስ ብዙ እድሎችም ነበሩ ያገኘናቸው። አጋጣሚዎችንም ተጠቅመን ኳስን ከመረብ ጋር ማዋሃድ አቅቶን ነበር። በዚህ ዓመት ግን እንደዚህ አይነት ስህተቶችን ማረም እንዳለብን አውቀናል። ከስህተታችንም በሚገባ
ታርመናል ሲልም ጭምር ነው ሀሳቡን የሰጠውና በስህተቶቻችን ላይ ትምህርቶችን ወስደናል፣ ስለዚህ ዘንድሮ ጠንክረን እንመለሳለን በአውሮፓ ቻምፒየንስ ሊግ ላይ ሲል ቡካዮ ሳካ ነው ሀሳቡን እየሰጠ የሚገኘው። ሌላኛው ከማርቲን ኦዴጋርድ ጋር በተያዘ ሀሳቡን የሰጠው ጋብሪኤል ማጋሌሽ ነው። ብራዚላዊው ተጫዋች ከማርቲን ኦዴጋርድ ጋር በተያዘ የሰጠው ሀሳብ በልምምድ ላይ እኔን ለማለፍ ወይም እኔን አታሎ ለማለፍ በጭራሽ እንደማይሞክረው ነው እየተናገረ የሚገኘው። በልምምድ ላይ እኔን አታሎ ለማለፍ በጭራሽ አይሞክርም፣ ምክንያቱም ምን እንደማደርገው ጠንቅቆ ያውቃል። ምን እንደምሰራም በካሜራ ፊት መናገር አልፈልግም፣ ነገር ግን እኔን አታሎ ለማለፍ ጭራሽ መሞከር የለበትም ሲል ጭምር ነው የተናገረው። የቡድን አጋሩ ጋብሪኤል ማጋላይ ስለ ማርቲን ኦዴጋርድ ነው ሀሳቡን እየሰጠ የሚገኘው። የቀድሞ የአርሰናል የአማካይ ስፍራ ተጫዋች የነበረው ፓትሪክ ቪየራ ሀሳቡን ሰጥቷል። በተለይ ከዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ ጋር በተያዘ ነው ፓትሪክ ቪየራ ሀሳቡን እያጋራ የሚገኘው። ፕሪምየር ሊጉ ተፎካካሪነቱን በመጨመሩ የ20 ዋንጫውን ለማሳካት አሪፍ እንደሆነና እንዳልሆነ ለአርሰናል በጭራሽ መገመት አልችልም። በክረምቱ አርቴታ እነዛን ተጫዋቾች በማምጣቱ ጠንካራ ምላሽ የሰጠበት እንደሚሆን ግን በደንብ አምናለሁ ሲል ጅምር ይናገራል። ሜዳ ላይ ያለው ደግሞ እስካሁን ባለው ነገር በጣም አሪፍ ጨዋታን እየተጫወቱ ነው። እናም ጥሩ ነገሮችንም እያሳዩ እንደሆነ በትክክል መናገር እችላለሁ። ነገር ግን ዘንድሮ ይህ ዓመት ተፎካካሪነቱ ከፍ እያለ ስለመጣ ዋንጫውን ለማሳካት አሪፍ እድል ነው ወይስ ደግሞ እድል አይደለም የሚሉትን ነገሮች ግን ለመወሰንና ለማሳካት ምንም አይነት ውሳኔዎችን መወሰን አልቻልኩም ሲል ይናገራል። ፓትሪክ ቪየራ ይቀጥልና አርሰናል የሊጉን ዋንጫ ማሸነፍ ይችላሉ ከሚባሉት ጥቂት ቡድኖች አንደኛው እንደሆነ እኔም ማምናለሁ። እስከ መጨረሻው ለዋንጫ እንደሚፎካከር መጠበቅ አለባችሁ፣ ምክንያቱም ማምጣት የቻሉት ተጫዋቾች የቡድኑ ጥራትን ወደ ሌላ ደረጃ እንደሚያሸጋግሩት በእርግጠኝነት እነግራችኋለሁ ሲል ጭምር ነው ሀሳቡን የሰጠው ፓትሪክ ቪየራ። ሰሞኑን ማክስ ዶመን በበርከት ባሉ ሰዎች አድናቆቶች እየተለገሱት ይገኛሉ። ትላንትና በነበረው ፕሮግራማችን ላይ ክሪስቲያን ሞስኩዌራ ስለዚህ ተጫዋች የተናገረውን ሀሳብ ሰጥቻችኋለሁ። ከላሚን ያማል ጋር ጭምር የሚነጻጸር አይነት ተጫዋች እንደሆነ ተናግሯል። እንዲሁ የ15 ዓመት ተጫዋች መሆኑን በጭራሽ አላመንኩም ሲልም ጭምር ነው ክሪስቲያን ሞስኩዌራ እንዲሁ ሀሳቡን እየሰጠ የሚገኘው። በዚህ ሳምንትም ባደረገው ጨዋታ በተለይ ለእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ብሔራዊ ቡድን ጎል ማስቆጠር መቻሉን እናስታውሳለን። ማክስ ዶመን እና አድናቆቶች እየጎረፉለት ነው የሚገኘው። የቡድን አጋሩ ጋብሪኤል ማጋሌሽም እንዲሁ ጭምር ሀሳቡን ሰጥቷል። ማክስ ዶመን የማይታመን ሰው ነው፣ ገና 15 ዓመቱ ነው። እኔ በጭራሽ እንደዚህ አይነት ነገር አይቼ ማውቅም አይመስለኝም። ማክስ ዶመን የተለየ ሰው ነው። በ15 ዓመቱ እንደዚህ ነገሮችን ማድረግ መቻሉ እኔ በጣም አስገርሞኛል። ከዚህ በፊት ይህንን ነገር ተመልክቼ ስለማወቄ እርግጠኛ አይደለሁም ሲል ጭምር ነው ብራዚላዊው ጋብሪኤል ማጋሌሽ ሀሳቡን እየሰጠም የሚገኘው። ከአርሰናል ጋር የመጨረሻ መረጃችን የምናደርገው አሰልጣኝ ሚኬል አርቴታ ስለ ቪክተር ዮኬረሽ የሰጡት አንዳንድ ሀሳቦች ያሉ። እኔ ስለሱ እየተሰማኝ ያለው ከጨዋታ ጨዋታ የተሻሉ ነገሮችን ሜዳ ላይ እያሳየን እንዳለ ነው እኔ የሚሰማኝ። በውድድር ዘመኑም ምርጡን ቪክተር ዮኬረሽን እንደሚያሳየን አልጠራጠርም። ጎሎችንም በቅርቡ ማስቆጠር እንደሚጀምር በእርግጠኝነት መናገር እችላለሁ ሲል ጭምር ነው አሰልጣኝ ሚኬል አርቴታ ስለ አጥቂያቸው ቪክተር ዮኬረሽ ሀሳቡን እየሰጠ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። በጥር ተጫዋቾች የዝውውር መስኮት የሚቻል ነገር አይደለም ተብሏል። የጆቤ ቤሊንግሃም ጉዳይ ሰሞኑን ከዚህ ተጫዋች ጋር በተያያዘ የተለያዩ መረጃዎች እየወጡ እንዳለ ይታወቃል። እንግዲህ ጆቤ ቤሊንግሃም ከቦሩሲያ ዶርትመንድ ጋር የመቀጠል እድሉ በጣም ጠባብ እንደሆነ የሚያነሱት ነገሮች ያሉ። ምክንያቱም ተጫዋቹ የመሰለፍ እድልን በተደጋጋሚ እያገኘ አይደለም። ከዶርትሙንዱ አሰልጣኝ ጋርም ጥሩ ተግባቦት እንደሌለው ጭምር ነው የሚነገረውና የወንድሙን ፈለግ ተከትሎ ወደ ዶርትሙንድ አመርቶ ከዛም ደግሞ በትልቅ ደረጃ ጎልብቶ ወደ ሌሎች የአውሮፓ ትልልቅ ክለቦች ያመራል ተብሎ ሲጠበቅ የነበረው ጆብ ቤሊንግሃም እንግዲህ የጁድ ቤሊንግሃም ወንድም ነው። ነገር ግን ይህ ተጫዋች በጀርመን ሁሉ ነገር አልጋ ባልጋ ሊሆንለት አልቻለም። በቦሩሲያ ዶርትመንድም ባለፉት 6 ጨዋታዎች 5ቱን በተጠባባቂ ወንበርነት መጀመሩ ለተጫዋቹ የወደደው ጉዳይ አልመሰለምና ለፈላጊዎቹ ክለቦች ደግሞ ጥሩ ዜና ይመስላል። ተጫዋቹ ለመልቀቅ ሀሳቦች እንዳሉት የሚያሳዩ ፍንጮች ናቸው እየተነገሩ የሚገኙት። ከሚፈልጉት ክለቦች መካከል አንደኛው ደግሞ ማንቸስተር ዩናይትድ እንደሆነ ይታወቃል። ባለፈው የክረምት የተጫዋቾች የዝውውር መስኮትም ወደ ዶርትሙንድ ከማምራቱ በፊትና በሰንደርላንድ በነበረበት ጊዜ ማንቸስተር ዩናይትድ እንደሚፈልገው በተደጋጋሚ ሲነገር እንደነበር እናስታውሳለን። ነገር ግን ተጫዋቹ ለእድገቴ የጀርመን ቡንደስሊጋው ቦሩሲያ ዶርትመንድ ይሻላል በማለት ነበር ያመራው። ነገር ግን አሁን ላይ የሚሆን አይመስልም። ቤን ጃኮብስ እንደተናገረው ከሆነ
ጆብ ቤሊንግሃም ሊወጣ ቢችልም ነገር ግን በጥር ተጫዋቾች የዝውውር መስኮት ይህንን ነገር ማሳካት ግን ቀላል ይሆናል ብዬ አልጠብቅም ሲል ጭምር ነው ቤን ጃኮብስ እየተናገረ የሚገኘው። ጁድ ቤሊንግሃም በጥር የዝውውር መስኮት ሊገኝ የሚችለው ሰርፕራይዝ የሆነ የአማካይ ክፍል ተጫዋች ነው ሲል ጆቤ ቤሊንግሃምን በተመለከተ ቤን ጃኮብስ ይናገራል። እናንተም የምትጠይቁኝ እንደ አደም ዋርተን፣ አንጀሎ ስቲለር፣ ካርሎስ ባሌባ በጥር እነሱን ማግኘት የማይቻል ነገር ነው። ባለኝ መረጃ የጥር የዝውውር መስኮት በእነሱ ዙሪያ ለውጦች የመኖራቸው ነገር የማይቻል ነው። ምናልባት አደም ዋርተን፣ አንጀሎ ስቲለር እንዲሁ ካርሎስ ባሌባ በክለባቸው ጥሩ ነገሮችን እያደረጉ ነውና በውድድሮች አጋማሽ ላይ በተለይ በጥር ተጫዋቾች የዝውውር መስኮት እነዚህን ማግኘት ከባድ ሊሆን እንደሚችል ልነግራችሁ እወዳለሁ። ነገር ግን ጆድ ቤሊንግሃም ግን ምናልባት ሰርፕራይዝ ሊሆን እንደሚችል እና ምናልባት ሊገኝ የሚችል አይነት ተጫዋች ሊሆን እንደሚችል ነው እየተናገረ የሚገኘው። ቤን ጃኮብስ ስለ ጆቤ ቤሊንግሃም ነው ሀሳቡን የሰጠው። ማንቸስተር ዩናይትዶች ሀሳባቸውን እየቀየሩ እንደሚመስሉ ነው ዘገባዎች እየወጡ የሚገኙት። እንደ አንዳንድ የመረጃ ምንጮች ዘገባ ከሆነ በተለይ አሰልጣኝ ሩበን አሞሪም በአማካይ ስፍራ ላይ የሚፈልጓቸው ተጫዋቾች ዝርዝር የሚታወቁ ናቸው። ባለፈው ክረምት ካርሎስ ባሌባን ለማስፈረም ትልቅ ጥረት ሲያደርጉ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ የወጡ እንደሚገኙት መረጃዎች ከሆነ ማንቸስተር ዩናይትድ አሁን ላይ ከካርሎስ ባሌባ ይልቅ አደም ዋርተንን የማስፈረም ፍላጎት እንዳለው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ቀዳሚ ኢላማም ይሆናል ተብሎ የሚጠበቀው አሁን ላይ አደም ዋርተን እንደሆነ ይነገራል። እንደ ትልቅ ምክንያትነት የሚነሳው ደግሞ ሩበን አሞሪም የአደም ዋርተን በጣም አድናቂ እንደሆነና የአደም ዋርተንን ቀጥተኛ የወደፊት ኳስ የማቀበል ብቃትንም በደንብ እንደሚያደንቀው ጭምር ነው የሚነገረውና ምናልባት እንግዲህ የሚቻል ከሆነ ከካርሎስ ባሌባ ይልቅ አደም ዋርተንን ማምጣት ሊመርጡ እንደሚችሉ ነው የሚነገረው። ነገር ግን ማንቸስተር ዩናይትድ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ባሌባንም ይሁን አደም ዋርተንን ለማስፈረም ግን ቀላል ይሆናል ተብሎ አይጠበቅም። በጣም ከባድ ፉክክሮች ሊኖርባቸው እንደሚችል ይታመናል። አንደኛ ነገር በአውሮፓ እግር ኳስ ውስጥ መግባትን በትልቅ መልኩ መነሳት የሚኖርበት ጉዳይ ነው። ምክንያቱም ሌሎች ትልልቅ የአውሮፓ ክለቦችም እነዚህን ሁለት ተጫዋቾች ለምሳሌ ባሌባን ለማስፈረም ሊቨርፑልም በሚቀጥለው ክረምት ይህንን ተጫዋች ለማስፈረም እንቅስቃሴ እንደሚያደርግ የሚያሳዩ ፍንጮች ሲወጡ እንደነበር እናስታውሳለን። አደም ዋርተን ላይ ደግሞ ያለው ፍላጎት በጣም ከዚህም ከፍ ያለ እንደሚሆን ነው የሚታመነው። ምክንያቱም ሪያል ማድሪድ ይህንን ተጫዋች በሚቀጥለው ክረምት ለማስፈረም ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። በእንግሊዝ እነ ቼልሲ እነ ሊቨርፑል ጭምር እንዲሁ ማንቸስተር ሲቲም ወደዚህ ተጫዋች ዝውውር ይገባል ተብሎ እንደሚጠበቅ ይነገራል እና እነዚህ ተጫዋቾች ላይ የሚኖረው የዝውውር ፍላጎትና ፉክክር በጣም ከፍ ይላል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ በትልቁ እነዚህ ተጫዋቾች ላይ መስራት ይኖርበታል ተብሎ ይታሰባል። ነገር ግን የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ የሚችል ከሆነ ግን በጣም በትልቁ እድሎችን የሚያገኝበት ይሆናል ተብሎ ይታሰባል። እንዲሁ ደግሞ ክለቡ ያለው ትልቅ ስምም ደግሞ እነዚህን ተጫዋቾች ለማምጣትም ጥረቶችን ለማድረግ እድሎች ይሰጡታል ተብሎ እንደሚታሰብ ነው የሚያሳየው። ከነዚህ መካከል አንደኛው የብሪያን ኤምቤሞን ዝውውር ማንሳት እንችላለን። ልቡ ወደ ማንቸስተር ዩናይትድ ሸፍቶ እንደነበር ነው ብሪያን ኤምቤሞ የሚነገረው። በተለይ ባሳለፍነው የክረምት የተጫዋቾች የዝውውር መስኮት ከብሬንትፈርድ ወደ ማንቸስተር ዩናይትድ መቀላቀሉን እናስታውሳለን። ብሪያን ኤምቤሞና ከእህቱ ወደ ማንቸስተር ዩናይትድ እንዳያመራ ምክር ተለግሶት እንደነበር ነው ዘገባዎች የሚያሳዩት። ከእህቱ በተጨማሪ ግን ሌሎች ሰዎችም ማንቸስተር ዩናይትድን መቀላቀል በዚህ ሰዓት ከባድ እንደሚያደርግበት ጭምር በርካቶች ሲገልጹለት እንደነበር ነው የሚነገረው። የብሪያን ኤምቤሞ እህት የሆነችው ማኢቫ ጎጅ ትባላለች። እንግዲህ ይህች እንስት ወንድሟ ወደ ማንቸስተር ዩናይትድ ሊዘዋወር መሆኑን ተከትሎ የወጡት ዜናዎችን ከሰማች በኋላ ለወንድሟ እነርሱ በፕሪሚየር ሊጉ ጥሩ ደረጃ ላይ አይደሉም፣ ስለዚህም ወደ እነርሱ እንዳትሄድ እመክርሃለሁ ስትል ጭምር እንደመከረችው ነው መረጃዎቹ አሁን ላይ ዘግይተውም ቢሆን ይፋ እየተደረጉ የሚገኙት። ሆኖም ግን ብሪያን ኤምቤሞ ዩናይትድ ወድቆ የሚቀር ቡድን እንዳልሆነና ተመልሶ የሚነሳ እንደሆነ አሁን ላይ ክለቡ ያለው የጨዋታ እቅድም አስደናቂ እንደሆነ ጭምር አስረድቷት ይህንን ቡድን መቀላቀል እንደሚፈልግ ነግሯታል። እኔም ወደ እነርሱ ለማምራት ከፍተኛ ፍላጎት አለኝ፣ ቃሌንም ሰጥቻችኋለሁ፣ ስለዚህ ወደዚያ መሄዴ ግድ ነው ሲል እንደመለሰላት ነው ለተጫዋቹና ለቤተሰቦቹ ቅርብ የሆነ የመረጃ ምንጭ እየተናገረ የሚገኘው። እንግዲህ እንደዚህ አይነት ነገሮች በቤተሰቡ ጭምር እየተነሳበት እንደሚገኝና ተጫዋቹ ግን ወደ ማንቸስተር ዩናይትድ ማምራት በትልቁ ፍላጎቱ እንደነበር፣ ማንቸስተር ዩናይትድ ወድቆ የሚቀር አይነት ቡድን እንዳልሆነና በቅርቡ ተመልሶ የሚነሳ አይነት ቡድን እንደሆነ ጭምር እምነቱ እንዳለውና ያንን እንደነገራቸው ጭምር ነው ለቤተሰቡ ቅርብ የሆነ የመረጃ ምንጭ እየተነገረ የሚገኘው። ፖል ፓርከር ይናገራል። የቀድሞው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ነው ፖል ፓርከር።
ከኮቢ ማይኖና ከአሰልጣኝ ሩበን አሞሪም ጋር በተያያዘ ነው አንዳንድ ጉዳዮችን እያነሳ የሚገኘው። ሩበን አሞሪም ከተጫዋቹ ኮቢ ማይኖ ጋር ግላዊ ጉዳዮች እንዳሉበት ይሰማኛል ሲል ጭምር ነው ፖል ፓርከር ሀሳቡን እየሰጠ የሚገኘው። የኮቢ ማይኖ በተከታታይ ጨዋታዎች ላይ የተጠባባቂ ወንበር ማሞቅ እጅጉን ካሳሰባቸው ሌጀንዶች መካከል አንደኛው የሆነው ፖል ፓርከር ንግግሩን ሲጀምርም ይህ ለምን ሆነ ብለህ መጠየቅ አለብን ሲልም ጭምር ነው እየተናገረ የሚገኘው። ግላዊ ጉዳዮች መሆን ይኖርባቸዋል ያለው ፖል ፓርከር አይወደውም ወይም ደግሞ እንደ ተጫዋች አይመቸውም፣ ነገር ግን በአጠቃላይ ትርጉም አይሰጥም ሲልም ጭምር ነው ፖል ፓርከር እየተናገረው። እንዲህ አይነት ልጅ ለዛውም የአካዳሚ የሚለቅ ከሆነ ትልቅ ችግር ነው የሚያመጣው፣ ጊዜው ተገቢውን ክብር አልተሰጠውም ሲልም ጭምር ነው ፖል ፓርከር እየተናገረ የሚገኘው። ከኮቢ ማይኖ ጋር በተያያዘ የተለያዩ ጥያቄዎች እንደሚነሱ ይታወቃል። አሰልጣኝ ሩበን አሞሪም ግን አሁንም በአቋሙ እንደጸና ነው የሚገኘው። ኮቢ ማይኖን የማሰለፍ እንግዲህ እድሎችን እስካሁን ድረስ አልሰጠውም በቋሚነት። በተለይ በፕሪሚየር ሊጉም የመጫወት እድልን እየሰጠው አይገኝም። በተለይ ተጫዋቹ ከብሩኖ ሚጌል ፈርናንዴዝ ጋር ፉክክር ማድረግ እንዳለበት ያምናል። ድንቅ ተሰጥኦ እንዳለውም ያውቃል። ነገር ግን ከዚህም በላይ ራሱን ማሳደግ የሚችል አይነት ተጫዋች እንደሆነ ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘውና አሁን ላይ በኮቢ ማይኖ የጨዋታ እድል ጉዳይ ላይ በጣም ጥያቄዎች እየተነሱ ይገኛሉ። ተጫዋቹ ደግሞ በዚሁ የሚቀጥል ከሆነ የጨዋታ እድሎችን ማግኘት የማይችል ከሆነ በክረምቱ ክለቡን እንዲለቀው ጥያቄዎችን ሲያቀርብ ነበር። ይሄ ጥያቄ ደግሞ በጥር ተጫዋቾች የዝውውር መስኮት መቀጠሉ አይቀሬ እንደሚሆን ነው በርካቶች የሚናገሩት። በጥር ተጫዋቾች የዝውውር መስኮት ይህ ተጫዋች ክለቡን ለቆ ለመውጣትም ሙከራዎችን ማድረጉ አይቀሬ እንደሚሆን ጭምር ነው ዘገባዎች የሚያሳዩት። ምክንያቱም በቀጣዩ ክረምት የዓለም ዋንጫ ለመሳተፍ ይፈልጋልና በዚሁ መልኩ የሚቀጥል ከሆነም ከክለቡ መልቀቁ አይቀሬ እንደሚሆን መረጃዎቹ እያሳዩ ይገኛሉ። ፖርቱጋላዊው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የሆነው ብሩኖ ሚጌል ፈርናንዴስ በዚህ ውድድር ዓመት እያሳየ ያለው ብቃትን መሰረት በማድረግ ከበርካታ የማንቸስተር ዩናይትድ ደጋፊዎችና ተንታኞች ትችት ቢቀርብበትም ቁጥራዊ መረጃዎች ግን እሱን ይደግፉታል ወይም ደግሞ ጥሩ ቁጥራዊ መረጃዎች እንዳሉት ነው እየተመለከትን የምንገኘው። ተጫዋቹ ለቡድኑ እየሰጠ ያለው ከፍተኛ ግልጋሎትንም ይጠቁማል። በእርግጥ በአሰልጣኝ ሩበን አሞሪም ከዚህ በፊት ከሚታወቅበት የ10 ቁጥር ሚና ወይም ደግሞ ለማጥቃት በጣም ምቹ በነበረው ሚና ላይ የጎል እድሎችን ለመፍጠርና ጎሎችን ለማስቆጠር በጣም ቅርብ ከነበረበት ሚና ላይ ወደ ኋላ አፈግፍጎ የመሃል አማካይ ላይ ወይም ደግሞ በጣም ጥልቁን የአማካይ ስፍራ ቦታ ላይ እንዲሰለፍ መደረጉ የብሪያን ኤምቤሞና የማቲያስ ኩኛ መምጣት በተለይ እዛ ቦታ ጋር እንዲሰለፍ አድርጎታልና ከዛ ከፈጠራው ቦታ ላይ ትንሽም ቢሆን ራቅ ቢልም ነገር ግን ቁጥሮች ጥሩ ነገሮችን እያሳዩ ይገኛሉ። እርግጥ ነው ብሩኖ ሚጌል ፈርናንዴዝ ከዚህ በፊት የምናውቀው አይነት እንዳልሆነ ዘንድሮ በተደጋጋሚ እየተመለከተን እንገኛለን። በዚህ መሰረት ግን ብሩኖ ሚጌል ፈርናንዴዝ በዚህ ውድድር ዓመት ከፕሪሚየር ሊግ ተጫዋቾች በላቀ 9 እንግዲህ በጣም ወሳኝ የሆኑ ፓሶችን ወደ ፍጹም ቅጣት ምት ማሻገር እንደቻለ ነው የስታቲስቲክስ ተቋሞች እየተናገሩ የሚገኙትና አሁንም ቢሆን ቁጥሮች እየደገፉት እንደሚገኙና ጥሩ ቁጥሮችን እንዳስመዘገበ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ከብሩኖ ሚጌል ፈርናንዴዝ ጋር በተያያዘ የሚወጡት ሀሳቦች ሌላኛው የምናነሳው ጉዳይ ከማኑኤል ኡጋርቴ ጋር የሚያያዙ ጉዳዮች ናቸው። ማኑኤል ኡጋርቴ ምናልባት በቀጣዩ የላንክሻየር ደርቢ ጨዋታ ቋሚ ሆኖ ሊጀምር የሚችልበት እድሉ እንዳለው ነው ዘገባዎቹ በትልቁ እየተናገሩ የሚገኙት። በዚህ የላንክሻየር ደርቢ ጨዋታ ላይ ምናልባት ማኑኤል ኡጋርቴ በቋሚነት ሊጀምር ይችላል ይላል ዘገባው። በተለይ ሳሙኤል ሉሃረስት ነው ይህን መረጃ እያወጣ የሚገኘው። ዩራጓዊው አማካይ ማኑኤል ኡጋርቴ በማንቸስተር ዩናይትድ ከሊቨርፑል ጋር በሚያደርጉት ጨዋታ ላይ በቋሚነት የሚጀምርበት እድሉ በጣም ሰፊ እንደሆነ እየተነገረ ነው። ኡጋርቴ ዩናይትድ ትናንትና በነበረው የቡድን ልምምድ ላይ እየተሳተፈ ሲሆን ከረጅም ርቀት የተመለሰው ካሴሜሮ እረፍት እንደተሰጠው ነው የተነገረው። ምክንያቱም ይህ ተጫዋች እንግዲህ በጣም ረጅም ጉዞአቶችን አድርጎ ነው የመጣውና በዚህ ምክንያት እረፍት እንደተሰጠው ተነግሯል። በተለይም ካሴሜሮ ብራዚል ከደቡብ ኮሪያና ከጃፓን ጋር በነበራት ጨዋታ በሁለቱም ጨዋታዎች ላይ በመጫወቱና ረጅም ርቀትም ከመጓዙ አንጻር ኡጋርቴ ቋሚ ሆኖ ሊጀምር የሚችልበት ከሊቨርፑል ጋር በዛ ጨዋታ ላይ የመጀመር እድሉ ሰፊ እንደሆነ ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። ሁሉም ነገር ግን የአሰልጣኝ ሩበን አሞሪም ውሳኔ ይሆናል ተብሎ ነው የሚጠበቀው። ሺያ ላሲ ከአሰልጣኝ ሩበን አሞሪም ጋር በተደጋጋሚ ንግግሮችን እያደረገ እንዳለ ሰምተናል። የማንቸስተር ዩናይትድ አካዳሚ ቡድን ተጫዋች የሆነው ሺያ ላሲ ከዋና ቡድን አሰልጣኝ ሩበን አሞሪም ጋር ተደጋጋሚ ውይይቶችን እያደረገ እንዳለ ተሰምቷል። ተጫዋቹ በግል በርከት ላሉ ጊዜያት ፖርቱጋላዊውን አሰልጣኝ በማግኘትም እንዳነጋገረው ነው የተሰማው። ይህንን ተከትሎ ታዳጊው ተጫዋችም
ከአሰልጣኙ ጋር ካደረጋቸው ውይይቶች በኋላ በቅርብ ዓመታት ውስጥም ዋናው ቡድን ውስጥ እንደሚካተትም ትልቅ ተስፋን እንደሰነቀ ነው ናታን ሶልት መረጃውን እያጋራ የሚገኘው። ወደፊት ወደ ዋና ቡድን እንደሚያድግም ጭምር ይህ ታዳጊ ተጫዋች እንደሚያምን የተገለጸው። ወይን ማርክ ሩኒ ለዚህ ታዳጊ ተጫዋችም መልእክት እንደላከለት ይነገራል። ለሺያ ላሲ ሀሳቡን ልኮለታል። እያደረክ ያለውን ነገር እየተመለከትን ነው፣ ቀጥልበት። አሁን ላይ የምታደርገው ነገር እጅግ አስደናቂ ነው ሲል ጭምር የቀድሞው የማንቸስተር ዩናይትድ ሌጀንድ ወይን ማርክ ሩኒ ለዚህ ታዳጊ ተጫዋችም ሀሳቡን ለግሶታል። ተጫዋቹ ግን በቅርቡ ወደ ማንቸስተር ዩናይትድ ዋናው ስኳድ ሊመጣ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ሌጀንዶች በሆንግ ኮንግ ጨዋታቸውን ያደርጋሉ ተብሏል። ከዋናው የላንክሻየር ደርቢ ጨዋታ በፊት የማንቸስተር እና የሊቨርፑል ሌጀንዶች ወደ ሆንግ ኮንግ በማቅናት ልዩ የኤግዚቢሽን ጨዋታ እንደሚያካሂዱ ነው መረጃዎች የወጡት። ጨዋታው የ3 ቢሊየን ፓውንድ የግንባታ ፍጆታ በጨረሰው በካይታክ ስቴዲየም እንደሚካሄድ ነው ዘሰን የተባለው የመረጃ ምንጭ እየገለጸ የሚገኘው። በሪዮ ፈርዲናንድ የሚመሩት የማንቸስተር ዩናይትድ ሌጀንዶች ስቴቨን ጄራርድ ከሚመራው የሊቨርፑል ታላላቅ ተጫዋቾች ጋርም እንግዲህ ጨዋታቸውን ያደርጋሉ። በዚህ መርሃ ግብር ላይ እንደሚጫወቱም ነው የተነገረው። የፈርዲናንድ የሌጀንዶች ቡድን ዲሚተር በርባቶቭ፣ ኒማንያ ቪዲች፣ ኒኪ ባትን ሲያካትት በሊቨርፑል በኩል ደግሞ ሳሚ ሁፒያ እንዲሁ ደግሞ ጀርጂ ዱዴክ እንዲሁ ይኖራሉ ተብሎ ይጠበቃል። ጨዋታውም በዕለተ ቅዳሜ እንደሚከናወን ነው የተገለጸው። ስለዚህ እነዚህ ሁለት የማንቸስተር ዩናይትድ እና የሊቨርፑል ሌጀንዶች ጨዋታቸውን በሆንግ ኮንግ ካይታክ ስቴዲየም ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር እያሳየ የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳላቸው። የሊቨርፑል ባለቤት የሆነው ፌንዌይ ስፖርትስ ግሩፕ ክለቡን እንግዲህ የመሸጥ እቅድ እንደሌለው ነው ለባለ ሀብቶቹ ቅርብ የሆኑ የመረጃ ምንጮች እየተገለጸ የሚገኘው። የመርሲሳይዱ ክለብ ሊቨርፑል ሊሸጥ ይችላል በሚል ከአሜሪካዊው ቢሊዮነር ኤለን መስክ ጋርም ሰሞኑን በተለይ ስሙ ሲያያዝ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ በጭራሽ የሚሸጥ አይነት ቡድን እንዳልሆነ ነው መረጃዎች እየወጡ የሚገኙት። በተለይ ለባለቤቶቹ ቅርብ የሆኑ የመረጃ ምንጮች እንደተናገሩት ከሆነ አሁን ላይ ሊቨርፑልን የመሸጥ ምንም አይነት እቅድም ፍላጎትም እንደሌላቸው ነው መረጃዎች የሚያሳዩት። ከ15 ዓመታት በፊትም በ300 ሚሊዮን ፓውንድ ኤፍኤስጂ የገባው ሊቨርፑል አሁን ላይ ከ4 ቢሊዮን ፓውንድ በላይ ዋጋ እንዳለው ይተመናል። ባለሀብቶቹ በሊቨርፑል የረጅም ጊዜ እቅድ እንዳላቸውና በክለቡ ያዋሉትም መዋዕለ ንዋይ እንደ ትልቅ እንደሚመለከቱትም ጭምር ነው የተነገረውና ሰሞኑን ከሊቨርፑል ጋር በተያያዘ ሊቨርፑል ይሸጣል የሚሉ አይነት ሀሳቦችና ለአሜሪካዊ ቢሊዮነርም ይሸጣል ተብሎ ሲታሰብ የነበረው ነገር በጭራሽ ትክክል እንዳልሆነና ሊቨርፑልን ለመሸጥም በጭራሽ ፍላጎቱ እንደሌላቸው ነው አሁን ላይ መረጃዎች በትልቁ እየወጡ የሚገኙት። ቨርጂል ቫን ዳይክም ሀሳቡን ይሰጣል። በእንግሊዝ ትልቁ ክለብ ውስጥ መሆን በእርግጠኝነት የኛ ተጫዋቾች ጎል ነው ወይም ደግሞ አላማ ነው። ሻምፒየን መሆንና መጀመሪያ ደረጃ ላይ መቀመጥም በጣም እንወዳለን። ግልጽ ነው በሜዳውም ሆነ ከሜዳው ውጪ ጥሩ ታሪክን ጽፌ ማለፍ እንደምፈልግ ምንም ጥያቄ የሌለው ጉዳይ ነው። እናም በዚህ ክለብ ውስጥ ስትሆን ደግሞ ሁሌም አላማ ለዚህ ክለብ በዋነኝነት ደግሞ ጥሩ ነገሮችን ማድረግ ነው ሲልም ጭምር ቨርጂል ቫን ዳይክ ሀሳቡን እየሰጠ ይገኛል። የሊቨርፑሉ ካፕቴን ትሬንት አሌክዛንደር አርኖልድ ወደ አንፊልድ ሊመለስ የሚችልበት እድል በጣም ሰፊ ነው ተብሏል። ነገር ግን ተጫዋች በሊቨርፑል ተጫዋችነት ሳይሆን የሚመለሰው በቅርቡ ከሪያል ማድሪድ ጋር ሊቨርፑሎች ጨዋታ አላቸው። የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ በአንፊልድ መርሃ ግብራቸውን እንደሚያደርጉ ይታወቃል። በኖቬምበር 4 ነው የሚደረገው ይሄ የቻምፒየንስ ሊግ ጨዋታና በዚህ ጨዋታ ላይ ተጫዋቹ ይመለሳል ተብሎ ይታሰባል። በእርግጥ ተጫዋቹ አሁን ጉዳት ላይ እንደሆነ ይታወቃል። ነገር ግን ከጉዳቱ አገግሞ ልምምዶች ላይ እየተመለከትነው እንገኛለንና ይህ ተጫዋች በጨዋታው ላይ ከሪያል ማድሪድ ጋር ሪያል ማድሪድ ከሊቨርፑል ጋር በሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ወደ ሜዳ እንደሚመለስና የቀድሞ ቡድኑንም በተቃራኒነት እንደሚገጥም በተለይ በአንፊልድ ደግሞ መሆኑ ጨዋታው ትልቅ ነገር እንዲጠበቅም ያደርጋል ተብሎ ይታሰባል። በክረምቱ የተጫዋቾች የዝውውር መስኮት ሊቨርፑልን በነፃ ለቆ ሪያል ማድሪድን መቀላቀሉ ይታወሳል። በእርግጥ የተወሰኑ ገንዘቦች ተከፍለዋል። ነገር ግን ይሄ ክፍያ የተከፈለው ሪያል ማድሪድ ከኮንትራቱ የመጨረሻ ቀናቶች በፊት ለዓለም ክለቦች ዋንጫ እንዲያግዘው ተጫዋቹን ቀድሞ በመውሰዱ ምክንያት ለቀሩት ጥቂት ቀናት ብቻ የተከፈለ ገንዘብ እንደሆነ ይታወቃል እንጂ ይህንን የመሰለ ታለንት ግን ሊቨርፑል በነፃ ማጣቱ የሚታወስ ጉዳይ ነው። ስለዚህ ተጫዋች ወደ አንፊልድ ይመለሳል ተብሎ ይጠበቃል። ከአንፊልድ ደጋፊዎችም ምን አይነት ምላሽ ይሰጠዋል? በርካቶች በጉጉት የሚጠበቁት ጉዳይ ይሆናል ተብሎ ይታሰባል። ቲያጎ አልካንታራ የቀረበው የባርሴሎና የባየር ሚኒክ እንዲሁ የሊቨርፑል ተጫዋች እንደነበር እናስታውሳለን።
በሊቨርፑል ያሳለፍኩት ጊዜ በአንድ ክለብ ውስጥ የምፈልገውና ሁልጊዜም የምወደው ሁሉ የያዘ ፓኬጅ የነበረው ቡድን ነው ሲልም ጭምር ነው ሀሳቡን የሰጠውና በሊቨርፑል ያሳለፈውን ጊዜ እጅግ በጣም እንደሚወደው ጭምር ነው። የቀድሞው ተጫዋች ቲያጎ አልካንታራ ሀሳቡን እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ማንቸስተር ሲቲ ተጫዋቾቹ ልምምድ እንደጀመሩለት ነው እየተገለጸ የሚገኘው። በተለይ በጉዳት ምክንያት ረጅም ጊዜያቶችን ይህንን ቡድን ማገልገል ያልቻሉ ተጫዋቾች አሁን ላይ ወደ ማንቸስተር ሲቲ የቡድን ልምምድ እየተመለሱ እንዳለ እየተመለከትን እንገኛለን። በቅርቡም ወደ ጨዋታዎች ይመለሳሉ ተብሎ ይጠበቃል። ማንቸስተር ሲቲ ትላንትና ወደ ልምምድ ከተመለሱለት ተጫዋቾች መካከል በጉዳት ላይ የነበረው ግብፃዊው ተጫዋች የማንቸስተር ሲቲው የፊት መስመር አጥቂ የሆነው ኦማር መርሙሽ ይህ ተጫዋች ወደ ልምምድ መመለሱ ትላንትና ይፋ ተደርጓል። በተጨማሪም የኋላ መስመር ተጫዋች የሆነው አይት ኑሪም ደግሞ ወደ ቡድኑ ልምምድ የተመለሰ ሌላኛው ተጫዋች ነው፣ ሪያን አይት ኑሪ። በሌላ በኩል ማንቸስተር ሲቲ ትላንትና ባደረገው ልምምድ ላይ ግን ወሳኝ ተጫዋች የሆነው ሮድሪ በትላንትናው ጨዋታ ላይ እንዳልተሳተፈ የሚያሳዩ መረጃዎች አሉ። ሌላኛው አብዲኮዱር ኩሶኖቭም በትላንትናው ልምምድ ላይ አለመሳተፉን የሚያሳዩ ዘገባዎች ናቸው እየወጡም የሚገኙት። አንዳንድ ተጫዋቾቻቸው ከጉዳት ቢመለሱላቸውም ነገር ግን አንዳንድ ወሳኝ ተጫዋቾቻቸው በጉዳት ምክንያት አሁንም ወደ ልምምድ ያልተመለሱ ናቸው። ሮድሪ ለምሳሌ በትላንትናው ልምምድ ላይ አልተመለከትነውም። ይህ ተጫዋች በተለይ ከኤሲኤል ጉዳቱ በኋላ ተደጋጋሚ ጉዳቶች እየደረሱበትና ቡድኑንም በትክክል ማገልገል አልቻለም። በጉዳቶች ምክንያት ቡድኑ እንደሚፈልገው በደንብ ይታወቃል፣ ወይም እሱ ባለበት ጨዋታዎች ላይ ቡድኑ ምን ያክል ለውጦችን ማድረግ እንደሚችል ይታወቃል። ነገር ግን ተደጋጋሚ ጉዳቶቹ ግን ይህንን ነገር በሜዳ ላይ ለማንቸስተር ሲቲ ለመስጠት እንቅፋት ሆኖበታል። አሁንም በጉዳት ምክንያት በቡድኑ ልምምድ ላይ እንዳልተሳተፈን የተገለጸው ሌላኛው አብዲኮዱር ኩሶኖቭ በተለይ በዚህ የውድድር ዓመት እንግዲህ ማንቸስተር ሲቲዎች በክረምቱ የቀኝ ተመላላሽ የተከላካይ ስፍራ ተጫዋች ማስፈረም አለመቻላቸውን እናስታውሳለን እና ለዛ ቦታ ግን ፍቱን ምላሽ ሲሰጥ እንደነበር እናስታውሳለን። አብዲኮዱር ኩሶኖቭ በጉዳት ምክንያት በትላንትናው ልምምድ ላይ እንዳልተሳተፈ ሌላኛው የተገለጸ ተጫዋች ነው። እሱ እንኳን ከባድ እንዳልሆነና በቀጣይ ጊዜያቶች እንደሚመለስ መረጃዎች ያሳያሉ። ነገር ግን ለማንቸስተር ሲቲ በጣም ጥሩ ዜና ሪያን አይት ኑሪና ኦማር መርሙሽ አሁን ወደ ልምምድ መመለሳቸው እንደሆነ ነው መረጃዎች ያሳዩት። ሌላኛው ከጂያንሉጂ ዶናሩማ ጋር በተያያዘ የምናነሳው ሀሳብ ነው። ማንቸስተር ሲቲ ቤት ዶናሩማ በተመለከተ አንድ ሀሳብን አጋርቷል። ይህ ተጫዋች ማንቸስተር ሲቲ ለረጅም ጊዜ እዚህ ባልኖርበትም የቤት ውስጥ ግን ስሜት እንዲሰማኝ አድርጎኛል፣ ወይም ቤቴ እንዳለው ጭምር እንዲሰማኝ አድርገውኛል። በፊትም ይፈልጉኝ ነበር፣ እናም አሁንም ደግሞ የግላቸው ስላደረጉኝ ሁሉም ነገር አዲስ መስሎ እንዳይታየኝም አድርገውኛል። እንደ ነባር ተጫዋችም ነው ራሴን እየቆጠርኩ የምገኘው። ጋርዲዮላን ስታዳምጠው በእውነቱ በሱ ትማረካለህ። ያው መጀመሪያም የተለየና ማራኪ ይሆናል ብዬ ማስቤ ነበር፣ ነገር ግን እውነታው ከጠበቅኩትም በላይ ሆኖ ነው ያገኘሁት። በተቻለኝ መጠን በሲቲ ቤት ሌጀንድ ሆኖ ለመቆየትና ታላላቅ ዋንጫዎችንም ከፍ አድርጌ እንደምስምም ተስፋ አደርጋለሁ ሲልም ጭምር ነው ጂያንሉጂ ዶናሩማ እየተናገረ የሚገኘው። ወደ ማንቸስተር ሲቲ ከመጣ በኋላ ጥሩ ሴቮችን ሲያደርግ እየተመለከት ነው እንገኛለን። በእርግጥ በፓሪስ ሰን ዠርሜንም እያለ በሉዊስ ኤንሪኬ ቡድን ውስጥም የተለያዩ ሴቮችን ሲያደርግና ለቡድኑ ወሳኝ የነበረባቸው ጨዋታዎችን በተለይ አምና የአውሮፓ ቻምፒየንስ ሊግን ሲያሸንፉ እሱ ወሳኝ ሆኖ ያለፉባቸው ጨዋታዎችን የምናስታውሰው ነው። ቀደም ከአርሰናል ጋር በተያዘ መረጃዎችን ስናነሳ ሳካ ያነሳውን ሀሳብ የምናስታውሰው ነው። ጂያንሉጂ ዶናሩማ ግብ ጠባቂው ባይሆን ኖሮ እኛ እናሸንፍ ነበር፣ ወይም ደግሞ እሱ በጣም ብዙ ኳሶችን መልሶብናል የሚል አይነት ሀሳብን ጭምር ሲሰጥ ተመልክተነዋልና አምና ለፓሪስ ሰን ዠርሜን እጅግ በጣም ወሳኝ እንደነበር ይታወሳል። ከሉዊስ ኤንሪኬ ጋር ግን አንደኛ ከፓሪስ ሰን ዠርሜን ጋር በገንዘብ ጉዳዮች እንዲሁ ደግሞ ተጫዋቹ በእግር የመጫወት ክህሎቱ ላይ አንዳንድ ጥያቄዎች ይነሱበታልና በዛ ምክንያት በአሰልጣኝ ሉዊስ ኤንሪኬም እንዲለቅ እንደተደረገ የሚታወስ ጉዳይ ነው። በማንቸስተር ሲቲ ቤት ግን ጥሩ ሴቮችን ጭምር እያደረገ እንዳለ እየተመለከት ነው እንገኛለን። ለማንቸስተር ሲቲም ጥሩ ግልጋሎትን ከወዲሁ እየሰጠ ነው የሚገኘው ጂያንሉጂ ዶናሩማ። የሪያል ማድሪድን ጉዳዮች ደግሞ የምናነሳበት ሰዓት ነው። ሪያል ማድሪድ ያለ ቪኒሲዮስ ጁኒየር ማሰብ ይከብዳል ብሏል። ኬሊያን ኤምባፔ ነው ይህንን ሀሳብ የሰጠው። የሎስ ብላንኮች የፊት መስመር ተጫዋች ኬሊያን ኤምባፔ ቪኒሲዮስ ጁኒየር የቡድናቸው ወሳኝ ተጫዋች መሆኑን ነው የሚናገረው። ሪያል ማድሪድን ያለ ቪኒሲዮስ ማሰብ አይቻልም ሲል ጭምር ኬሊያን ኤምባፔ አስቴቱን ይሰጣል። ኤምባፔ ቀጠልና እኔና ቪኒሲዮስ ጁኒየር ሪያል ማድሪድ ብዙ ዋንጫዎችን እንዲያሸንፍ ለመርዳት በጋራ ሆነን እንጥራለን ሲልም ጭምር ነው እየተናገረ የሚገኘው። ቪኒ በተለይ ኬሊያን ኤምባፔ ከመጣ በኋላ
ሚናዎቹ ተገድበውበታል፣ ቀንሰውበታል የሚሉ አይነት ሀሳቦች ሲጋሩ እንደነበር የምናስታውሰው ነው። በተለይ አምናም ጥሩ ግልጋሎቶችን እንዳልሰጠም የምናስታውሰው ነው። ዘንድሮም ቢሆን በሻቪ አሎንዞ የመጀመሪያ ሳምንታት ላይ በጣም ጥሩ ነገሮች ያልነበሩም፣ በተለይ ደግሞ ከአሰልጣኙ ጋርም ሰጣ ገባ ውስጥ ገብተዋል የሚሉ አይነት ሀሳቦችና በጥቂት ጊዜያትም ሪያል ማድሪድን ሊለቅ የሚችልበት እድል ሰፊ ነው ብለው በርካቶች ሲዘግቡ ነበር። ነገር ግን በቅርቡ ወደ ጥሩ አቋሙ እንደተመለሰ የሚያሳዩ ምልክቶችን እያየን ነው። ተደጋጋሚ ጎሎችን ሲያስቆጥር እየተመለከትነው ነው። የጎል እድሎችንም በመፍጠርና አሲስቶችንም በማድረግ ጭምር ባለፉት ጥቂት ጨዋታዎች ላይ ቪኒሲዮስ ጁኒየር በጣም ጥሩ ቁጥሮችን እያስመዘገበ ነው የሚገኘው። ኤምባፔም ሪያል ማድሪድን ያለ ቪኒ ማሰብ ከባድ ነውና ለሁለት ሆነን በጋራም ከሌሎች የቡድን አጋሮቻችን ጋር በመሆን በርከት ያሉ ዋንጫዎችን ለማሸነፍም እንጥራለን ሲልም ጭምር ነው የተናገረው። የላሊጋው ክለብ ሪያል ማድሪድ ክለቡ ያለውን የባለቤትነት ቅርጽ ለመቀየር በማሰብ ላይ መሆኑን የሚያሳዩ ነገሮችን እየተመለከትን እንገኛለን። ሪያል ማድሪድ በታሪኩ ለመጀመሪያ ጊዜም በክለቡ አባላት ወጪ ሌሎች ባለሀብቶችን በባለቤትነት እንደሚያካትት ነው እየተነገረ የሚገኘው። ሪያል ማድሪድ ከተመሰረተበት 1902 ጀምሮ በአባላቱ ባለቤትነት ብቻ ተይዞ እንደነበር የሚታወቅ ነው። ይህንን ታሪካዊ የባለቤትነት ቅርጹን ግን በተወሰነ መልኩ ለመቀየር የአባላቱን ስምምነትና አብላጫ ድምጽም እንደሚያስፈልግ ጭምር ነው የሚነገረው። የተወሰኑ ለውጦችን ለማድረግም ጥያቄዎች እንደሚቀርቡና ድምጽም እንደሚሰጥበት ነው የሚጠበቀው። ከቀረበው ሀሳብ አንደኛው ሪያል ማድሪድ ለሁለት በመከፈል አንደኛው የስፖርት ጉዳዩን እንዲሁ ደግሞ ሌላኛውን የንግድ ክፍሉን እንዲቆጣጠር ማድረግ መሆኑ እየተዘገበ ነው። የሚሆን ከሆነ ሪያል ማድሪድ በንግድ ክፍሉ በኩል ሌሎች ባለሀብቶች ድርሻ እንዲገዙ ያስችላቸዋል ተብሎ ነው የሚጠበቀው። ይሁን እንጂ የክለቡ ሕጋዊ ባለቤትነት በአባላቱ እጅ ሆኖ እንደሚቀጥል ነው ዘገባዎች እያሳዩ የሚገኙት። ፕሬዝዳንት ፍሎሬንቲኖ ፔሬስ ከአባላቱ ውጪ ያሉ ደግሞ ባለሀብቶችን መጋበዝ ማድሪድ ከተቀናቃኞቹ ጋር ያለውን ፉክክር እንዲያጠናክር ይረዳዋል የሚል ትልቅ እምነት እንዳላቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ እየገለጸ የሚገኘውና ያንን ነገር ለማድረግ ደግሞ የተወሰነውን ክፍል ለባለ ሀብቶች እንዲያዝ ማድረግም ጠቃሚ ነገር እንደሆነ ጭምር ነው ፍሎሬንቲኖ ፔሬዝ ሀሳባቸውን እያጋሩ የሚገኙት። በዲያሪዮ አስ ላይ እንደወጣው መረጃ ከሆነ ዲን ሃውችሰን በጂም ውስጥ ልምምዱን አጠናክሮ ቀጥሏል። ከፊዚዮቴራፒ ስፔሻሊስቶችም ጋር በመገናኘት የማገገም ስራውን እየሰራ እንደሚገኝ የሚያሳዩ ዘገባዎች እየወጡ ነው። ምንም እንኳን ለሄታፌው ጨዋታ ባይደርስም ነገር ግን የስታፍ አባላቱ በኤል ክላሲኮ ጨዋታ ላይ እንደሚገኝ ግን ተስፋ አድርገዋል። ነገር ግን በጣም ከባድ ሊሆን እንደሚችል በኤል ክላሲኮ ላይ መድረስ እየተነገረ ነው። ነገር ግን አሁንም በጂም ውስጥ ልምምዱን አጠናክሮ እንደቀጠለና ከፊዚዮቴራፒስት ስፔሻሊስቶችም ጋር በመሆን ደግሞ በጣም ጥሩ ንግግሮችን እያደረገ እንዳለ ጭምር ነው ዲያሪዮ አስ መረጃውን በትልቁ እያጋራ የሚገኘው። ሪያል ማድሪድ በኤል ክላሲኮ ጨዋታ ላይ ዲን ሃውችሰን ከጉዳቱ አገግሞ ስለመድረሱ ግን ሙሉ ለሙሉ እርግጠኛ ሊሆኑ እንዳልቻሉ ነው የሚነገረው። በዚህም በዲን ሃውችሰን በጨዋታው ላይ አለመድረሱ ከተረጋገጠ አይደር ሚሊታውና ራኡል አሴንሲዮ የመሃል ተከላካይ ስፍራውን በቋሚነት ይመሩታል ተብሎ ይጠበቃል። ዲን ሃውችሰን የሚመለስ ከሆነ ግን በመሃል ተከላካይ ስፍራ ላይ የተጫዋች ወደ ሜዳ እንደሚኖር ነው የሚጠበቀው። ነገር ግን ሪያል ማድሪዶች እስካሁን ድረስ እርግጠኛ መሆን አልቻሉም። ዲን ሃውችሰን ለኤል ክላሲኮ ጨዋታ ከጉዳቱ አገግሞ ይመለሳል ወይስ አይመለስም በሚለው ጉዳይ ላይ በጣም እንግዲህ ውዝግብ ውስጥ እንደሆኑና እርግጠኛ የሆነ ነገር እንደሌለ ነው ዘገባዎች የሚያሳዩት። ማርካ እንደተናገረው ከሆነ የሪያል ማድሪድ በጥሩ የተጫዋቾች የዝውውር መስኮት ለጎንዛሎ ጋርሲያ እንግዲህ ጥያቄዎች እንደሚቀርብለት ታውቋል። ነገር ግን ሻቪ አሎንዞ እንደ ቁልፍ ተጫዋች ስለሚመለከተው ዝውውሩ እየተወሳሰበ ምናልባትም የማይሳካ ያደርገዋል ተብሎ ነው የሚታሰበው። ተጫዋቹ እንደ ቁልፍ ተጫዋች ነው በሪያል ማድሪድ ቤት በተለይ በአሰልጣኝ ሻቪ አሎንዞ እየተመለከተ የሚገኘውና ስለዚህ ይህ ተጫዋች አሁን የመልቀቅ ዕድሉ በጣም ጠባብ ይሆናል ተብሎ ይታሰባል። ነገር ግን በርከት ያሉ ክለቦች በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች ቢያንስ በውሰት ለማስፈረም ፍላጎት እንዳላቸው የሚያሳዩ ነገሮችን ነው ማርካ እያወጣው የሚገኘው። ነገር ግን የመሳካት ዕድሉ ጠባብ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ቸልሲን የተመለከቱ መረጃዎችን እናንሳ። ከቸልሲ ጋር በተያያዘ ሳም ታቡቴው የተናገረ ሀሳብ አለ። እሱን ጉዳይ እናንሳ። እኔ እንደሚመስለኝ ዴክላን ራይስ እና ሞይስ ካይሴዶ በአሁኑ ሰዓት በፕሪሚየር ሊግ ውስጥ ያሉ ሁለቱ ምርጥ አማካዮች ናቸው ብዬ አምናለሁ። ያም ቢሆን ግን ለእኔ ካይሴዶ በዚህ ክርክር ውስጥ የተሻለው ተጫዋች እንደሆነ በትንሹ የተሻለው ተጫዋች እንደሆነ ይሰማኛል ሲል ሳም ሀሳቡን ይሰጣል። ዴክላን ራይስ የአንድን ጨዋታ ውጤት ለመቀየር አቅም እንዳለው ጠንቅቀን እናውቃለን። ነገር ግን በአውሮፓ ዋንጫ ፍጻሜ ላይ ከስፔን ጋር ባደረጉት ጨዋታ ላይ ግን
ይህንን ነገር አላሳየም ሲልም ጭምር የተናገረውና ካይሴዶ ግን ያንን ነገር በደንብ ማድረግ እንደሚችል ይሰማኛል ሲልም ጭምር ነው ሳም ሀሳቡን እየተናገረ የሚገኘው። ይቀጥልና ካይሴዶ ግን ቸልሲ ለሁለት ተከታታይ ፍጻሜዎች ኃላፊነቱን እንደወሰደ አስታውሳለሁ። ሰማያዎቹ በ3 ወራት ውስጥ የኮንፈረንስ ሊግንና የዓለም ክለቦች ዋንጫን ሲያሸንፉ ቡድኑን እየመራ የነበረውም ካይሴዶ እንደነበር በትክክል አስታውሳለሁ። ራይስ ግን ይህንን ነገር ማድረግ አልቻለም። ከእንግሊዝ ብሔራዊ ቡድን አንጻር እንደዚያ ማድረግ ይችል እንደሆነ እስኪ እናያለን። እስካሁን ግን ማስረጃ አላየውም ሲልም ጭምር ነው እየተናገረ የሚገኘው ሳም ሀሳቡን ሲናገር። ነገር ግን ሁለቱ ተጫዋቾች ግን በእንግሊዝ ፕሪምየር ሊግ የሚገኙ ሁለቱ ምርጥ አማካዮች እንደሆኑ ግን ልሸሽግ አልችልም ሲልም ጭምር የተናገረው ይህ ሰው ጋብሪኤል አግቦላ ሆረም ሀሳቡን ሰጥቷል። አሁን ባለው አቋም ፊል ፎደን ለብሔራዊ ቡድኑ ይጠራል ብዬ አላስብም ሲል ነው ጋብሪኤል አግቦላ ሆረም የሚናገረው። በአንጻሩ ግን ከሱ ይልቅ ኮል ፓልመር ቀድሞት እንደሚጠራ አስባለሁ ሲልም ጭምር ነው ጋብሪኤል አግቦላ ሆረም የሚናገረው። ፊል ፎደን ባለፈው አመት ጥሩ የሚባል ጊዜን ማሳለፍ አልቻለም። የሚታወቀውን ፊል ፎደንንም መሆን አልቻለም። ነገር ግን ዘንድሮ የተሻሉ ነገሮችን ማድረግ እየቻለ እንደሆነ ይታወቃል። እስካሁን ድረስ ለብሔራዊ ቡድኑ ጥሪ ባይቀርብለትም ወይም በዚህ አመት ጥሪ ባይቀርብለትም ነገር ግን አሁንም ሊቀርብለት እንደሚችል የሚያሳዩ ፍንጮች አሉ። ጋብሪኤል አግቦላ ሆር እንደሚናገረው ከሆነ ግን ከፊል ፎደን ቀድሞ ኮል ፓልመር እንደሚጠራ በጣም እርግጠኛ ነኝ ሲልም ጭምር ነው ሀሳቡን የተናገረው። ለፈረንሳይ ብሔራዊ ቡድን እጠራለሁ ስል ዊልፍሬድ ዛሃ ስቆብኝ ነበር ብሏል። ዣን ፊሊፕ ማቴታ ነው ይህንን ሀሳብ የሰጠው። በአንጻሩ ግን የኔን ስም ብቻ መጥራት አግባብ አይደለም ሲል ዊልፍሬድ ዛሃ ደግሞ ምላሹን ሰጥቶታል። የቀድሞ የክሪስታል ፓላስ የፊት መስመር ተጫዋች የሆነው ዊልፍሬድ ዛሃ ዣን ፊሊፕ ማቴታ በሰጠው አስተያየት መበሳጨቱን ነው የተናገረው። የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ በቅርቡ ለፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜም ጥሪ ቀርቦለት እንዲል ጨዋታ እንዳደረገ የምናስታውሰው ነው። ጎልም እንዳስቆጠረ እናስታውሳለን። ጥሪውን ተከትሎ ማቴታ በሰጠው አስተያየትም በክሪስታል ፓላስ መልበሻ ቤት ውስጥ ይህ ቀን ይመጣል ብዬ ስናገር ዊልፍሬድ ዛሃም ስቆብኝ ነበር ሲልም ጭምር ነው የተናገረው። በዣን ፊሊፕ ማቴታ አስተያየት ያልተደሰተው ዊልፍሬድ ዛሃ በአንጻሩ በሰጠው ምላሽ ይሄ ሁሉ ጊዜ ትጠላኝ ነበር፣ እንዴት ይህንን ታሪክ ታመጣለህ ሲልም ጭምር ምላሹን ይሰጥቶታል። ያሳየው እድገት ጥሩ ቢሆንም ለእድገት ታሪኩ ግን የኔን ስም ማካተቱ ትክክል አይደለም ያለው ዊልፍሬድ ዛሃ ለምን የኔን ስም ብቻ ጠቀስክ? በክለቡ ታዋቂ ስለሆንኩ ነው ወይ ሲልም ጭምር ይናገራል። ዊልፍሬድ ዛሃ ይቀጥልና በእሱ የቀለድኩት እኔ ብቻ ሳልሆን 10 ተጫዋቾች ነበርን። ምክንያቱም በወቅቱ በቦታው ቤንዜማና ትልቅ ተጫዋቾች ነበሩ። ነገር ግን በጭራሽ እንግዲህ አታሳካውም አላልኩትም ነበር ሲልም ጭምር ነው የተናገረው። ነገር ግን ዣን ፊሊፕ ማቴታ የኔን ስም ብቻ መጥረቱ ግን አላስደሰተኝም ሲልም ጭምር ነው የተናገረው። ዊልፍሬድ ዛሃ ነው ይህንን ሀሳብ የሰጠው። የሞሮኮ ብሔራዊ ቡድን በቀጣይ ህዳር ወር ከአርጀንቲና ጋር የወዳጅነት ጨዋታ ለማድረግ ንግግር ላይ መሆናቸው እየተገለጸ ይገኛል። ይሁን እንጂ አርጀንቲና ከሞሮኮ ጋር የወዳጅነት ጨዋታውን ለማድረግ $10 ሚሊዮን ገንዘብ እንዲከፈላት መጠየቋ ነው እየተገለጸ የሚገኘው። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሬግራጋዊ ከቀናት በፊትም ከአርጀንቲና ጋር መጫወት እንፈልጋለን ብለው እንደነበር ይነገራል። አሰልጣኙ አክለውም እየተነጋገርን ነው፣ ነገር ግን ውስብስብ ነው፣ ምናልባትም ላይሳካ ይችላል የሚለውን ሀሳባቸውን ነበር የሰጡት። ነገር ግን በቀጣይ ጊዜያቶች እናያለን ሲሉ ዋሊድ ሀሳባቸውን ሰጥተው ነበር። ነገር ግን ሞሮኮና አርጀንቲና የወዳጅነት ጨዋታ ማድረግ ግን እንደሚፈልጉ ጭምር ነው አሰልጣኙ ገልጸው የነበረው። ሌላኛው ከወዳጅነት ጨዋታ ጋር ግን ካነሳን ብራዚል ከሴኔጋል ብሔራዊ ቡድን ጋር ኤምሬትስ ላይ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። የብራዚል ብሔራዊ ቡድን በሚቀጥለው ወር ከሴኔጋል ብሔራዊ ቡድን ጋር የወዳጅነት ጨዋታውን እንደሚያደርግ ነው መረጃዎች እየወጡ የሚገኙት። የሁለቱ ብሔራዊ ቡድኖች የወዳጅነት ጨዋታ ደግሞ እንግሊዝ ለንደን ኤምሬትስ ስቴዲየም ላይ እንደሚደረግ ነው መረጃዎች ይፋ የሆኑት። የወዳጅነት ጨዋታው ቅዳሜ ህዳር 6 ቀን 2018 ዓ.ም እንደሚደረግ ነው መረጃው የወጣው። ብራዚል ከዚህ በፊት በኤምሬትስ ስቴዲየም 8 ጨዋታዎችን ስታደርግ 7ቱን አሸንፋለች። የብራዚል ብሔራዊ ቡድን ለዓለም ዋንጫው ማለፉን ያረጋገጠ ሲሆን የወዳጅነት ጨዋታውን በማድረግ ላይ ይገኛል። ባለፉት ጥቂት ጊዜያትም ከጃፓን እና ከኮሪያ ብሔራዊ ቡድን ጋርም ጨዋታቸውን አድርገው እንደነበር ይታወሳል። ደቡብ ኮሪያን ማሸነፍ ቢችሉም ነገር ግን በጃፓን ደግሞ 3-2 በሆነ ውጤት ተሸንፈው እንደነበር እናስታውሳለን። የላቲኑ የዓለም ዋንጫ የማጣሪያ ጨዋታዎች መጠናቀቃቸውና ብራዚል ደግሞ ወደ ዓለም ዋንጫው ማለፏን ማረጋገጧን ተከትሎ የወዳጅነት ጨዋታዎችን በኢንተርናሽናል ብሬክ ወቅት እያደረገች ትገኛለች። በቀጣይ ህዳር ወር በሚኖረው የኢንተርናሽናል ብሬክ ወቅትም የብራዚል ብሔራዊ ቡድን ከአፍሪካዊቷ ሀገር ሴኔጋል ጋር በእንግሊዝ በሰሜን ለንደን አርሰናል ሜዳ ኤምሬትስ ላይ ጨዋታቸውን እንደሚያደርጉ ነው መረጃዎች በትልቁ እየወጡ የሚገኙት።
ክሪስቲያን ፖሊሲክ የአሜሪካ ብሔራዊ ቡድን ከአውስትራሊያ ብሔራዊ ቡድን ጋር ባደረጉት የወዳጅነት ጨዋታ ላይ ጉዳት አጋጥሞት እንደወጣም የምናስታውሰው ጉዳይ ነው። የኤሲ ሚላኑ የፊት መስመር ተጫዋች የሆነው ክሪስቲያን ፖሊሲክ በጉዳት እስከ 1 ወርም ከሜዳ ሊርቅ እንደሚችል እየተነገረ ነው። ፖሊሲክ በቀጣይ 5 ጨዋታዎችም ሊያመልጡት የሚችሉ ሲሆን የመመለሻው ጊዜም ቀጣዩ የብሔራዊ ቡድኖች እረፍት ሊሆን እንደሚችል ይነገራል። ኤሲ ሚላኖች የአሜሪካውን አሰልጣኝ ማውሪዚዮ ፖቼቲኖን ተጫዋቹን በወዳጅነት ጨዋታ ላይ በማሳተፋቸው መበሳጨታቸው ነው እየተነገረ የሚገኘው። ክለቡ የብሔራዊ ቡድኑ ሰዎች የተጫዋቹን የአካል ብቃት እያዩ ለአደጋ ማጋለጥም አልነበረባቸውም በሚልም ሀሳቦቻቸውን እየገለጹና ትችቶቻቸውንም እየሰነዘሩ እንደሚገኝ ጭምር ነው መረጃዎች የወጡት። የወዳጅነት ጨዋታ ላይ ተሳትፎ ነው የተጫዋች ጉዳት የገጠመው። በተለይ ለኤሲ ሚላን ዘንድሮ በጣም ምርጥ የሚባለውን እንቅስቃሴ እያሳየ ነበር። ኤሲ ሚላንም ዘንድሮ በጣም ጥሩ ፉክክርን እያደረጉ እንዳለ ይታወቃል። ወሳኙ ተጫዋቻቸው ክሪስቲያን ፖሊሲክ ግን ለሚቀጥሉት 1 ወራት በኤሲ ሚላን ቤት ግልጋሎት መስጠት እንደማይችል ነው የተገለጸው። በዚህም በጣም እንደተበሳጩና በተለይ በአሰልጣኝ ማውሪዚዮ ፖቼቲኖ ላይ ብስጭታቸውንም እየገለጹ እንደሚገኝ ጭምር ነው መረጃዎች ግን እየወጡ የሚገኙት። ጆን ጆ ሼልቪ ይናገራል። የቀድሞው የኒውካስል ዩናይትድ አማካይ የነበረው ጆን ጆ ሼልቪ ወደ ዩናይትድ አረብ ኤምሬትስ ያቀናው ለገንዘብ አለመሆኑን ነው የተናገረው። ለዩናይትድ አረብ ኤምሬትስ 2ኛ ሊግ ክለብ አረቢያን ፋልኮንስ የሚጫወተው ተጫዋቹ ሰዎች ለገንዘብ ሄደ ይሉኛል፣ ነገር ግን ትክክል አይደለም ሲል ጭምር ነው የተናገረው። ለገንዘብ አልሄድኩም ያለው ተጫዋቹ እዚህ ዱባይ 2ኛ ዲቪዥን ትልቅ ገንዘብ የለም ሲልም ጭምር ነው የተናገረው። የሚከፈለኝም በወር 2000 ፓውንድ ነው ሲል ጭምር ይናገራል። ተጫዋቹ አክሎም ልጆች እንግሊዝ ውስጥ እንዲያድጉ አልፈልግም ሲልም ጭምር ነው የተናገረው። እዛ በጣም ጥሩ ነገሮች የሉም፣ በጣም ከባድ ነገሮችም እንደሚገጥሙ ማወቅ አለብህ። ለንደን ውስጥ ስልክን እንኳን ማውጣት አትችልም ሲልም ጭምር ነው የተናገረው። ጆን ጆ ሼልቪ ሲናገርና እንግሊዝ ውስጥ ልጆችን ማሳደግ አልችልም ሲልም ጭምር ነው የተናገረው። እናም ወደ ዩናይትድ አረብ ኤምሬትስም የመራውት ለገንዘብ አይደለም፣ የሚከፈለኝም 2000 ነው በ2000 ፓውንድ ነው በወር ሲልም ጭምር ነው ሀሳቡን የሰጠው ጆን ጆ ሼልቪ። ፖሊስ የማካቢብ ቴልአቪቭ ደጋፊዎች ስቴዲየም እንዳይገቡ ጠይቋል። የእንግሊዝ ፖሊስ የማካቢብ ቴልአቪቭ ደጋፊዎች በአስተን ቪላው ጨዋታ ላይ ወደ ስቴዲየም እንዳይገቡ ጠይቋል የተባለው የአካባቢ ፖሊስ እንግዲህ ባለው ስጋት ምክንያት የከተማው እንግዲህ አማካሪ ቡድን ለተጓዥ ደጋፊዎች የቦታ ፍቃድ እንዳይሰጥ ነው የመከረው። የአውሮፓ እግር ኳስ ማህበር በበኩሉ የአካባቢ ባለስልጣናት የሰጡትን ምክር ይቀበላል ተብሎ ነው የሚጠበቀው። ዩኤፋ በውድድሮቹ በሜዳው የሚጫወቱት ክለቦች ቢያንስ 5% የሚሆነውን የሜዳ ክፍል ለተጋጣሚው እንዲሰጥ ያስገድዳል። አስተን ቪላ ከ2 ሳምንታት በኋላ ከማካቢብ ቴልአቪቭ ጋር የዩሮፓ ሊግ ጨዋታ እንደሚያደርጉ ይታወቃል። እናም በዛ ጨዋታ ላይ ደጋፊዎች እንዳይመጡ ነው ጥያቄዎች እየቀረቡ የሚገኘው። የሀገር ውስጥ መረጃዎችን በመጨረሻ የምናነሳና አንዳንድ ጉዳዮችን አንስተን የዛሬው ፕሮግራማችንን የምናበቃ ይሆናል። ሉሲዎቹ ለወሳኙ ጨዋታ የሚያደርጉት ዝግጅት ወደ መጨረሻው ምዕራፍ ላይ እንደደረሰ የሚያሳዩ ነገሮችን እየተመለከትን እንገኛለን። የኢትዮጵያ ሴቶች ብሔራዊ ቡድን በ2026 የሴቶች የአፍሪካ ዋንጫ ማጣሪያ ከታንዛኒያ ጋር ለሚያደርገው የወሳኝ የዶርሶ መልስ ጨዋታ ያደረገውን ዝግጅት አጠናክሮ በመቀጠል ወደ ጨዋታው ወደ መጨረሻው ምዕራፍም እየደረሰ እንደሚገኝ ተናግሯል። በአሰልጣኝ ዮሴፍ ገብረ ወልድ የሚመሩት ሉሲዎቹ በጂም እና በሜዳ ላይ የሚያደርጉት ዝግጅትን ቀጥለው ትናንትናም 3ኛ የአቋም መለኪያ ጨዋታቸውን ከወንዶች ታዳጊ ቡድን ጋር አድርገዋል። በውጤቱም በምርቃት ፈለቀ ጎል አንዳቸው የተለያዩ ሲሆን ቡድኑም ከዕለት ዕለት ወደ ምርጥ የአካል ብቃቱ እንደደረሰ ነው ዘገባዎች እያሳዩ የሚገኙት። በቴክኒክም ከፍተኛ መሻሻል እያሳየ መሆኑን ዘገባዎች እያሳዩ ይገኛሉ። ከቡድኑ ጋር በተያዘም የመስመር ተከላካይ ብዙአየሁ ታደሰ ጉዳት ያጋጠማት በመሆኑ ከትናንትና ጀምሮ ልምምዶችን እየከወነች እንደማይገኝ ነው የተነገረው። ወደ አሜሪካ ዲሲ ፓወር ለሙከራ አቅንታ የነበረችው አጥቂዋ ሴናፍ ወቁማ ከአሜሪካ መልስም ቡድኑን በመቀላቀል በሁለተኛው አጋማሽ ተቀይራ በመግባት መጫወት ችላለች። እንዲሁም ለታንዛኒያው ያንግ ፕሪንስ የምትጫወተው አረጋሽ ካልሳ አዲስ አበባ እንደገባች በቀጥታ ወደ አበበ ቢቂላ ስቴዲየምን በመምጣት ቡድኑን ተቀላቅላ በጨዋታው ላይ ከእረፍት መልስ ለ20 ደቂቃዎችን መሳተፍ እንደቻለች ነው ዘገባዎች የሚያሳዩት። በሌላ መረጃ በአሜሪካ ዲሲ ፓወር እየተጫወተች የምትገኘው የብሔራዊ ቡድኑ አምበል ሎዛ አበራ ጥሪ ቢቀርብላትም እንግዲህ ክለቧ በውድድር ላይ መሆኑን ተከትሎ በፊፋ ካሌንደር መሰረት እለቃለሁ በማለቱም በመጀመሪያው ጨዋታ የመድረሷ ነገር አጠራጣሪ ሲሆን በመልሱ ጨዋታ ላይ ግን ልትደርስ እንደምትችል ነው የታወቀው። ሉሲዎቹ የመጀመሪያው ጨዋታቸውን በቀጣይ ሳምንት ረቡዕ ጥቅምት 12 ቀን
በዳሬ ሰላም ጨዋታቸውን ሲያከናውኑ የመልሱ ጨዋታ ደግሞ በሳምንቱ በየትኛው ሜዳ እንደሚደረግ ከወዲሁ እንዳልታወቀ ነው መረጃዎች እያሳዩ የሚገኙት። አሰልጣኝ መሳይ ሀሳቦችን ሰጥቷል። የኢትዮጵያ ብሔራዊ ቡድኑ አሰልጣኝ በቀጣይ ብሔራዊ ቡድኑን እየመራ የምትቀጥል ይመስልሃል የሚል ጥያቄ ቀርቦለት ነበር። አሰልጣኝ መሳይ ሲናገር ባለፈው ተናግሬዋለሁ፣ ስለዚህ መደጋገም ስለሚሆንብኝ ለዚህ ጥያቄ ምላሽ መስጠት አይጠበቅብኝም ሲል ጭምር ተናግሯል። ስለ አጨዋወት መንገዳቸውም የጠየቁት መሳይ የሰጡት ምላሽ አለ። ከጊኒ ቢሳው ጋር የመጀመሪያውን አጋማሽ በፈለግነው መልኩ ተጫውተን 1-0 መርተን ወጥተናል። እናም ሁለተኛውን አጋማሽ ላይ አስጠብቀን ለመውጣት ያደረግነው ጥረትም ተሳክቶልናል ሲል የተናገረው። ከቡርኪና ፋሶ ጋር በነበረው ጨዋታ የመጀመሪያውን አጋማሽ 0-0 ነበር የጨረስነው። የቻልነውን ሁለተኛው አጋማሽ ላይ 3 ጎል ተቆጠረብን እንጂ በጨዋታው ላይ ጥሩ ነገሮችን አይተናል። ከኳስ ጋርና ከኳስ ውጪ ሆነን ማስጨነቅና ተጭኖ መጫወትም እንደምንችልም በመጀመሪያው ጨዋታ በደንብ አሳይተናል። በቡርኪና ፋሶ ጨዋታ ላይም ጥሩ ነገር ማሳየትም ችለናል ሲልም ጭምር ነው የተናገረው። ስፔን ማንቸስተር ሲቲ እንዲህ አይነት የጨዋታ መንገድ ነው የሚከናወነው። እናም ደግሞ እነሱ በተወሰነ መልኩ ከኛ ጋር የሚያመሳስላቸው ነገሮችም አሏቸው። እኛም ተደራጅተን ካደረግነው የሚያዋጣን ይመስለኛል ሲልም ጭምር ተናግሯል። ስለ ውጭ ሀገር ዜግነት ስላላቸው ትውልድ ኢትዮጵያውያን ተጫዋቾችም ስለማጫወት አሰልጣኝ መሳይ ተናግሮ ነበር። በርካታ ሀገራት ተጠቃሚ የሆኑት በዚህ መንገድ ነው። ኬፕ ቨርድን ጨምሮ በርካታ የዓለም ዋንጫ ላይ ያለፉ ሀገራት ከአውሮፓ በመጡ ተጫዋቾች አማካኝነት እዛ ቦታ በቅተዋል። አሁን ላይ አመራሩ ይህንን ነገር ለማስተካከል ስራዎችን እየሰራ እንደሆነ ያውቃለሁ። እናም አሁን ላይ የተሄደበት የሚገኘው ሂደትም የበለጠ እንደሚገፉበትም አስባለሁ ሲል ጭምር ነው የተናገረው። አሰልጣኝ መሳይ ቀጠልና በዓለም ዋንጫ ማጣሪያ ካደረግናቸው 10 ጨዋታዎች 5ቱን በሜዳችን ነበር ማድረግ የነበረብን። ጨዋታውንም ይሄኔ እዚህ አድርገን ቢሆን ኖሮ ከነዚህ የተሻለ ነጥብ ማስመዝገብ እንችል ነበር ብሏል። ምንም እንኳን አስቸጋሪ ጊዜ ቢሆንም ያሳለፍነው ከድሉም ከሽንፈቱም ለቀጣይ የቤት ስራ የሚሆኑ ነገሮችንም ይዘን ተመልሰንበታል ሲልም ጭምር ነው አሰልጣኝ መሳይ ተፈሪ ተናገረው። የነገው ብሔራዊ ቡድን ለማጎልበት ወጣቶችን መጠቀም ያስፈልጋል። ለዛም ነው እኛ በአሁኑ ተስፋ የሚጣልባቸው ጥሩ ወጣቶችን የተጠቀም ነው። ለብሔራዊ ቡድኑ ብቃት መጫወት የሚችሉ እስከ 4 ወጣት ተጫዋቾችን አግኝተናል። በቀጣዩም ስራችንን በወጣቶች ላይ አጠናክረን እንቀጥላለን ሲልም ጭምር የተናገረው። እንደሚታወቀው የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ 10 ጨዋታዎችን አድርጎ በመድረኩ ሳትበቃ ቀርታለች። በ10 ጨዋታዎች 2 ድል አስመዝግበዋል። ከጊኒ ጋርና ከጅቡቲ ጋር ባደረጉት ጨዋታ 3 ያቻ ውጤቶችንና 5 ሽንፈቶችን አስተናግደናል። 9 ጎሎችን አስቆጥረን 14 ጎሎች ተቆጥረውብናል። በአጠቃላይ 5 የጎል ዕዳን ያስመዘገብነው 9 ነጥቦችን በመሰብሰብ በምድቡ 5ኛ ደረጃን ይዘን አጠናቀናል። ከ6ቱ ቡድኖች ጅቡቲን በመብለጥ 5ኛ ደረጃን ይዘን ያጠናቀቅንበት ውድድር እንደነበር የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።